ሰበር ዜና በወልቃይት ተከታታይ የድሮን ጥቃት ተፈጸመ። በጥቃቱ በርካታ ወታደሮች አልቀዋል። ሙሉ ሰራዊት መደምሰሱም ተሰምቷል። ይህን በሚመለከት ህወሓት ከመቀሌ አስቸኳይ መግለጫ ሰጥቷል። በሌላ በኩል ጠቅላይ ሚኒስትር አብይ አህመድ ስለ አሳምነው ጽጌ ግድያ ፍጹም ያልተጠበቀ ሚስጥር አጋልጠዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። በወልቃይት ሸረሪና አቅጣጫ ጦርነት በይፋ መጀመሩን ተከትሎ ስለ ጦርነቱ አዳዲስ ሰበር ዜናዎች ተሰምተዋል። በወልቃይት ቀጠና ተከታታይ የድሮን ድብደባዎች መፈጸማቸው ተሰምቷል። የሱዳን ወታደሮች እየተሳተፉበት ሲሆን 2 አርሚ የህወሓት ጦር ከጥቅም ውጪ መደረጉ ተሰምቷል። ህወሓት በበኩሉ በጉዳዩ ላይ አፋጣጭ መግለጫ አውጥቷል። ጦርነቱን አብይ ነው የጀመረው ሲል ከሷል። በዝርዝር ታዳምጡታላችሁ። ጦርነቱ ከመፈንዳቱ ከሰዓታት ቀደም ብሎ ጠቅላይ ሚኒስትር አብይ አህመድ የሰጡት ቃለ ምልልስ እያነጋገረ ነው። አብይ በተለይም ስለ ጀነራል አሳምነው ጽጌ ግድያ የተናገሩት አስደንጋጭ ሆኗል። ጠቅላይ ሚኒስትሩ አሳምነውን አንተ ነህ የገደልከው ይሉኛል፣ እውነታው ግን ሌላ ነው ብለዋል። ትሰሙታላችሁ። አንድ ክፍለ ጦር ሰራዊት ከነትጥቁ ሰራዊቱን መክዳቱ ተሰማ። ጦርነቱ በተባባሰበት በዚህን ወቅት አንድ ክፍለ ጦር ሰራዊት ከድቷል መባሉ አስደንጋጭ ሆኗል። በዘገባችን አካተነዋል። አረጋ ከበደና ጀነራል መሐመድ ተሰማ ስለ ፋኖ የሰጡትን አዲስ ማብራሪያም ታደምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ጦርነቱ ከመፈንዳቱ ከሰዓታት ቀደም ብሎ ጠቅላይ ሚኒስትር አብይ አህመድ የሰጡት ቃለ ምልልስ እያነጋገረ ነው። አብይ በተለይም ስለ ጀነራል አሳምነው ጽጌ ግድያ የተናገሩት አስደንጋጭ ሆኗል። ጠቅላይ ሚኒስትሩ አሳምነውን አንተ ነህ የገደልከው ይሉኛል፣ እውነታው ግን ሌላ ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ ዛሬም ጀነራል አሳምነው ጽጌን አልገደልኩም በማለት በይፋ ለሁለተኛ ጊዜ ማስተባበያ ሰጥተዋል። አብይ አዲስ በሰጡት ቃለ መጠይቅ ከዚህ ቀደም እጅ የለበትም ብለው ያስተባበሉትን የአማራ ባለስልጣናት ግድያ ገዳይና ሟች በኩል የሚወደሱበት መሆኑ እንደሚቆጫቸው ተናግረዋል። በቃለ መጠይቁ ከአወዛጋቢው ሰኔ 15 የነ ጀነራል አሳምነው ጽጌና አምባቸው መኮንን ግድያ እስከ በኦሮማራ ላይ አነጋጋሪ ጉዳዮችን አንስተዋል። እንዲሁም ለአማራ ሕዝብ ህልውና እታገላለሁ የሚለው ፋኖ ወልቃይትን ለትግራይ አሳልፎ ለመስጠት ተስማምቶ ብልጽግና ጠብቆ እንዳቆየው ከህወሓት በኩል የተነሳውን ከወቅታዊ ውጥረቶች ጋር በተያያዘ እያወዛገበ ነው። አሚኮ ቀርጾት በሁሉም የመንግስትና የግል ቴሌቪዥን ጣቢያዎች በተመሳሳይ ሰዓት በተላለፈው ቃለ መጠይቅ አብይ ራሳቸው እንደጀመሩት ፍንጭ በሰጡበት ኦሮማራ ላይ ያተኮረ ነው። አብይ የ4 ኪሎን መንበር እንደ ኢትዮጵያ ጠቅላይ ሚኒስትር ጠቅመው ሳለ ስለ ኦሮሞና አማራ ህዝብ ግንኙነት ቅድሚያ ተጠይቀዋል። በተለየ ሁኔታ የአማራና ኦሮሞ ህዝብ በታሪካዊ ግንኙነት ያለ ነው ያለ ሲሆን በተለይም የሚስታቸውን የትውልድ አካባቢ ጎንደርን ከኦሮሞ ጋር መዋለዱን አንስተዋል። ለዚህም ራሳቸውን ወደ ጠቅላይ ሚኒስትርነት የመጡበትን ህዝባዊ ተቃውሞ ሲታወስ የጎንደር ህዝብ የኦሮሞ ደም የኔም ደም ነው ብሎ ዝምድናውን አሳልቷል ብለዋል። አብይ እንደሚሉት ጎንደር ውስጥ የኦሮሞና አማራ ህዝብ በጋብቻ የተዋለደበትና የተዛመደበት ታሪክ መኖሩን ገልጸዋል። ምንም እንኳን በይፋ ባይገልጹም ራሳቸውን ከጎንደር ተወላጅ ባለቤታቸው ቀዳማዊት እመቤት ዝናሽ ታያቸው ጋራ የተዋለዱ ሲሆን የአካባቢው ደጋፊዎቻቸውም ይህንኑ ያነሳሉ። ጠቅላይ ሚኒስትሩ ሌላው ያነሱት ጉዳይ የወልቃይትን ጉዳይ ሲሆን አሁን አማራው ወልቃይትን በእጁ አስገብቶ ህጋዊ እልባት እየጠበቀ መሆኑን ጠቁመዋል። ይሁን እንጂ የትግራይ ኃይሎች ወደ ትግራይ ለመመለስ ከፋኖ ጋር ጭምር ተስማምተው ሳለ ብልጽግና ከለከለን ብለው እንደሚከሱ ገልጸዋል። ጠቅላይ ሚኒስትሩ ፋኖ ወልቃይትን አሳልፎ ለመስጠት ተስማምቷል የሚለውን ጉዳይ ያነሱት ከሰሞኑ የህወሓቱ አመራር አማኑኤል አሰፋ ወልቃይትን እንዳናስመልስ የከለከለን ፋኖ ሳይሆን ብልጽግና ነው ማለታቸውን ተከትሎ ነው። ወልቃይት አሁን ላይ ከበፊቱ በተሻለ ሁኔታ ላይ እንደሚገኝ የጠቆመ ሲሆን እንደው በህግ ተጠቅልሎ የአማራ ክልል ነው ባይባልም
ለመንቀሳቀስ የሚከለክል ነገር የለም ብለዋል። ቢሆንም ጊዜያዊ ምላሽ ከመስጠት በመቆጠብ ጊዜ ወስዶ የህዝብ ተሳትፎ አረጋግጠን ብንወስን ግን ለዘላቂው ሰላም ሊረጋገጥ ይችላል የሚል እምነት አለን ብለዋል። ሌላው አብይ ያነሱት ስማቸው ጎልቶ የሚነሳበትን የነ ጀነራል አሳምነው ጽጌንና አምባቸው መኮንንን ግድያ ነው። የሰኔ 15 የባለስልጣናት ግድያ አሁንም ድረስ በውል ያልተፈታ እንቆቅልሽ ሆኖ የቀጠለ ቢሆንም ጠቅላይ ሚኒስትሩ ዛሬም ራሳቸውን መከላከል ላይ ትኩረት አድርገዋል። በባለስልጣናቱ ግድያ ላይ እጃቸው አለበት ተብሎ የሚከሰሱት አብይ በዕለቱ ባህር ዳር እንደነበሩ ተደርጎ የሚነገረውን የሴራ ትንታኔ ፍጹም ውሸት ነው ብለዋል። በዕለቱ ግድያው መፈጸሙን እንደሰሙ ለአሚኮ መግለጫ የሰጡት ከአዲስ አበባ መኖሪያ ቤታቸው መሆኑን ገልጸዋል። ከዚህ ቀደም በአንድ መድረክ ላይ ጀነራል አሳምነውን እንኳን ልገድለው ዋጋ ከፍዬ ከስራ አስፈትቸዋለሁ በማለት ማስተባበላቸው ይታወሳል። ይልቁንም ለጀነራል አሳምነውም ይሁን ለዶክተር አምባቸው ባለውለታና ከለውጡ በፊት ጀምሮ ግንኙነት ያላቸው ወዳጆች እንደነበሩም ገልጸዋል። በሌላ መረጃ አንድ ክፍለ ጦር ሰራዊት ከነትጥቁ ሰራዊቱን መክዳቱ ተሰማ። ጦርነቱ በተባባሰበት በዚህን ወቅት አንድ ክፍለ ጦር ሰራዊት ከድቷል መባሉ አስደንጋጭ ሆኗል። የሱዳን ፈጣን ድጋፍ ኃይሎች ወይም RSF አባል የሆነውና ግሩፕ 26 በመባል የሚታወቀው ወታደራዊ ቡድን በኦምዱርማን አካባቢ ለሱዳን ጦር ወይም ሳፍ እጁን መስጠቱን አባላቱንና ወታደራዊ ትጥቆቹን ማስረከቡን የሱዳን ዜና ኤጀንሲ ሱና ዘግቧል። ወደ 45 የሚጠጉ ተዋጊዎችንና መኮንኖችን የያዘው ይህ ቡድን የሱዳን ጦር በቅርቡ በሰሜን ኮርዶፋን ያደረገውን ግስገሳ ተከትሎ ከባራና ከሌሎች የአካባቢው ስፍራዎች በመሸሽ የመጣ እንደሆነ ተገልጿል። ተዋጊዎቹ የውጊያ ተሽከርካሪዎችንና የተለያዩ የጦር መሳሪያዎችን ጨምሮ ሙሉ ወታደራዊ ትጥቃቸውን ይዘው እጃቸውን መስጠታቸውን ሱና ዘግቧል። ይህ ክስተት የተፈጸመው የሱዳን ጦር ኤል ኦቤድ ከዋና ከተማዋ ጋር የሚያገናኘውን ስትራቴጂካዊ መስመሮችን ጨምሮ በሰሜን ኮርዶፋን ያለውን ወታደራዊ እንቅስቃሴ ባሰፋበት ወቅት ነው። እጃቸውን የሰጡትን ተዋጊዎች የጦሩና የጸጥታ ባለስልጣናት የተቀበሏቸው ሲሆን ቀደም ሲል ከፈጣን ድጋፍ ኃይሉ ተለይተው ጦሩን የተቀላቀሉት የቀድሞ ከፍተኛ አዛዥ አልኑር አህመድ አዳም ወይም አልኑር አልቁባ በቦታው ተገኝተዋል። እጃቸውን ከሰጡት ተዋጊዎች መካከል አንዱ የሆኑት ካፒቴን ኦስማን አልኑር ሐሰብ ሐሊል የጦርነቱን ሂደት እየደረሰባቸው ያለውን ማግለልና የደረሱባቸውን ወታደራዊ ሽንፈቶች በመጥቀስ ሌሎች የፈጣን ድጋፍ ኃይሉ አባላት ውጊያውን እንዲያቆሙ ጥሪ አቅርበዋል። በቀጣይ መረጃ የፋኖ ታጣቂዎች ከህወሓትና ሌሎች ኃይሎች ጋር በመቀናጀት ጥቃት እየሰነዘሩ ነው ሲሉ አቶ አረጋ ከበደ ከሰሱ። ፋኖ ህወሓት ጉያ ስር ተሸጉጧል በማለትም ተደምጠዋል። ጀነራል መሐመድ ተሰማ በበኩላቸው ፋኖ በህዝቡ ተተፍቷል ብለዋል። በተጨማሪም ጀነራሉ በብር ሸለቆ ለክልሉ አዲስ ሰራዊት ትዕዛዝ ሲሰጡ ታይተዋል። የአማራ ክልል በዛሬው ውሎ ግራጫ መልኮችንና ትዕይንቶችን ሲያስተናግድ ውሏል። በተለያዩ አካባቢዎች ውጊያዎችና የደፈጣ ጥቃቶች የቀጠሉ ሲሆን የክልሉ ምክር ቤት ደግሞ ስብሰባውን አጠናክሮ ቀጥሏል። በአንጻሩ ጀነራል መሐመድ ተሰማ በጎጃም አራቱም ዞኖች በመገኘት ከአመራሮች ጋር እየተወያዩ የሚሊሻ ስልጠናዎችንም እየተመለከቱ ነው። በወታደራዊ ግጭት በመታጀብ ስብሰባውን እያደረገ የሚገኘው የክልሉ ምክር ቤት በዛሬው ውሎ በርካታ ጉዳዮችን አንስቷል። ለአብነትም አቶ አረጋ ከበደ የክልሉ የሰላም ሁኔታ በሚመለከት ጽንፈኛ ሲሉ በጠሯቸው የፋኖ አማጺዎች ላይ የበረታ ትችት ሰንዝረዋል። ፋኖ ከህወሓት ጋር ተጣምሯል የሚለው አንዱ ትችት ነው። አሁን ላይ ፋኖ ከህወሓትና ሌሎች ኃይሎች ጋር በመሆን በክልሉ ጥቃት እየሰነዘረን ያሉት አቶ አረጋ ፋኖ ህወሓት ስር ሄዶ ተሸጉጧል ሲሉ በግርምት ተናግረዋል። ትላንት ህወሓት በአማራ ክልል ላይ በደል ፈጽመዋል ያለው ኃይል ዛሬ 360 ዲግሪ ተለውጦ ህወሓት ስር ተሸጉጧል። ስምሪት ይቀበላል፣ አደረጃጀት ይፈጥራል፣ ሎጂስቲክ ይቀበላል። አማራ ክልል ለማተራመስ ጥረት እያደረገ ነው። እኛም ብንሆን ውስጣዊ የአመራሩን አንድነት የሚፈትኑ ሁኔታዎች አሉ። ይህንን መታገል ያስፈልጋል በማለት በዛሬ የክልሉ ምክር ቤት ስብሰባ ላይ ተናግረዋል። የምስራቅ እዝ አዛዡ ጀነራል መሐመድ ተሰማ በበኩላቸው ፋኖ በህዝቡ ተተፍቷል የሚል ንግግር አቅርበዋል።
ጀነራሉ ይህንን ንግግር ያቀረቡት ከምዕራብ ጎጃም ዞን ከፍተኛ አመራሮች ጋር ባደረጉት ስብሰባ ላይ ነው። በአሁኑ ሰዓት በዞኑ ፈርሶ የነበረው መንግስታዊ መዋቅር እንደገና ተደራጅቶ ህዝብን እያስተዳደረ ይገኛል። የዞንና የወረዳ ፖሊስ፣ ሰላም አስከባሪና ሚሊሻ ተገንብቷል። ጽንፈኛው በፈጸማቸው ግፎች በህዝብ ተተፍቷል በማለት ተደምጠዋል። በተመሳሳይ ጀነራሉ በብር ሸለቆ ወታደራዊ ማሰልጠኛ እንደተገኙ መንግስታዊ ሚዲያዎች ዘግበዋል። በዚህም ለሰለጠኑ የክልሉ ሚሊሻዎች ጠላትን ከሩቅ በማስፈራትና የገባበት ገብታችሁ በመደምሰስ ህዝቡ የሚተማመንባችሁ የሰላም ዘብ መሆን ይጠበቅባቸዋል ሲሉ መልእክት አስተላልፈዋል። በሌላ ዜናችን በወልቃይት ሸረሪን አቅጣጫ ጦርነቱ በይፋ መጀመሩን ተከትሎ ስለ ጦርነቱ አዳዲስ ሰበር ዜናዎች ተሰምተዋል። በወልቃይት ቀጠና ተከታታይ የድሮን ድብደባዎች መፈጸማቸው ተሰምቷል። የሱዳን ወታደሮች እየተሳተፉበት ሲሆን 2 አርሚ የህወሓት ጦር ከጥቅም ውጪ መደረጉ ተሰምቷል። ህወሓት በበኩሉ በጉዳዩ ላይ አፋጣኝ መግለጫ አውጥቷል። ጦርነቱን አብይ ነው የጀመረው ሲል ከሷል። ሸረሪና አቅጣጫ ላይ በሀገር መከላከያ ሰራዊት ላይ ውጊያ የከፈተው የህወሓት አርሚ 15 ሜካናይዝድ ኃይል ኮር 153 ሙሉ በሙሉ መደምሰሱ ተሰምቷል። ከአርሚ 70 ጋር ተቀላቅሎ ገባ የተባለው የሱዳን እግረኛ ወታደርም እንዲሁ ከባድ ምት እንደደረሰበት ተናግሯል። በሌላ በኩል ተተኳሽ የጫኑ ከባድ መኪኖች ላይ በደረሰ ጥቃት በፈነዳ ከፍተኛ ፍንዳታ በህወሓት አርሚ 70 እና አርሚ 15 ወይም ኮር 152 እግረኛ ሰራዊት ላይ ከፍተኛ ጉዳት መድረሱ ተጠቅሷል። በተለይም በተከታታይ የተፈጸሙ የድሮን ጥቃቶች የህወሓት ጦር ላይ ከፍተኛ ኪሳራ አድርሰውበታል። ህወሓት በበኩሉ መግለጫ አውጥቷል። ህወሓት የሚመራው የክልሉ አስተዳደር ዛሬ ባወጣው መግለጫ የፌዴራል መንግስት በምዕራብ ትግራይ ዞን ግልጽ ጦርነት ከፍቷል ሲል በመክሰስ ከክልሉ ጋር የቆየውን ፍጥጫ አባብሶታል ብሏል። በትግራይ ህዝብ ላይ ሲካሄድ የቆየውን አጠቃላይ እገዳና ከበባ እንዲሁም በድሮንና በውክልና የትጥቅ ኃይሎች የሚፈጽሙ ጥቃቶችን በማባባስ የብልጽግናው ስርዓት ግልጽ ጦርነት ከፍቷል ሲል መግለጫው ገልጿል። በትግራይ ባለስልጣናት የቀረበው ይህ ክስ በፌዴራል መንግስቱና በክልሉ አስተዳደር መካከል ለወራት ሲካሄድ የቆየውን የፖለቲካና የወታደራዊ ውጥረት ተከትሎ እየመጣ ነው። መግለጫው እንደ አውሮፓውያን አቆጣጠር በ2022 የፕሪቶሪያው የግጭት ማቆም ስምምነት ከተፈረመ ወዲህ የፌዴራል መንግስት የተለያዩ ሴራዎችን፣ እገዳዎችን፣ ከበባዎችንና ወታደራዊ ዝግጅቶችን ሲያካሂድ ቆይቷል ሲል የከሰሰ ቢሆንም ማስረጃ ግን አላቀረበም። የፕሪቶሪያ ስምምነት ከተፈረመ በኋላም ቢሆን በተለያዩ ሴራዎች፣ እገዳዎች፣ ከበባዎችና ወታደራዊ ዝግጅቶች ላይ መሳተፉን ቀጥሏል ሲል መግለጫው ገልጿል። መግለጫው የህልውና ትግል ባለው አዲስ ግጭት ውስጥ በትግራይ የሚገኙ ነዋሪዎች፣ የጸጥታ ኃይሎች፣ የሲቪል ማህበራት ድርጅቶችና የሃይማኖት ተቋማት እንዲቀላቀሉ ጥሪ አቅርበዋል። ለብሔራዊ ውድመት ፈጽሞ አንንበረከክም ያለው መግለጫው የትግራይ ኃይሎችና ደጋፊዎች ትላንት እንዳደረጉት ሁሉ ዛሬም ተአምራዊ ታሪክ ለመስራት እንዲዘጋጁ ጥሪ አቅርበዋል። በትግራይ የሚገኙ ባለስልጣናት በፌዴራል መንግስት ተቀሰቀሰ ካሉት ግጭት የሚመጡ አደጋዎችን በመጠንቀቅ ዓለም አቀፉ ማህበረሰብ ጣልቃ እንዲገባ ጠይቀዋል። ዓለም አቀፉ ማህበረሰብ በክልል ውስጥ ከተቀሰቀሰው ጦርነት ሊከተሉ የሚችሉትን አደጋዎች ተረድቶ አስፈላጊውን እርምጃ መውሰድ አለበት ሲል መግለጫው ገልጿል። የኢትዮጵያ ፌዴራል መንግስት ለቀረቡት ክሶች እስካሁን አፋጣኝ ምላሽ አልሰጠም። ይህ አዲስ ክስ የመጣው በአዲስ አበባና በትግራይ ባለስልጣናት መካከል ያለው ግንኙነት በከፍተኛ ሁኔታ ባሽቆለቆለበት ወቅት ነው። ሰኔ 30 ቀን 2018 ዓ.ም ጠቅላይ ሚኒስትር አብይ አህመድ ሱዳን፣ ህወሓትና ኤርትራ በኢትዮጵያ ላይ ተባብረው እየሰሩ ነው ሲሉ የከሰሱ ሲሆን ይህም ትብብር የደርግ ስርዓት እንዲወድቅ ከተደረገበት ጥረት ጋር እንደሚያመሳስለውና ስማቸው ያልተጠቀሰ የውጭ አካላትም እጃቸው እንዳለበት ጠቁመው ነበር። የትግራይ ባለስልጣናት በበኩላቸው የ2022ቱ የፕሪቶሪያ ስምምነት ፈርሷል ሲሉ ምላሽ የሰጡ ሲሆን የፌዴራል መንግስት የስምምነቱን ዋና ዋና አንቀጾች ከመተግበር ይልቅ ለአዲስ ጦርነት እየተዘጋጀ ነው ሲሉ ከሰዋል። ህወሓት የፌዴራል ኃይሎች ለአዲስ ግጭት ለመዘጋጀት ጦር በመሰብሰብ ላይ እንደሚገኙና ወታደራዊ ኃይላቸውን ከምዕራብ ወደ ምስራቅ ትግራይ እንዲያንቀሳቀሱ እንደሆነ ከሷል።
ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።